ሰላም ጤና ይስጥልኝ። የአርቲቪ ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። የኢትዮጵያ ኤሌክትሪክ ኃይል የአይሻ የነፋስ ኤሌክትሪክ ኃይል ማመንጫ ፕሮጀክት ግንባታ ለማካሄድ ከቻይናው ግዙፍ ኩባንያ ደንግፋንግ ጋር የ265 ሚሊዮን ዶላር የኮንስትራክሽን ኮንትራት መፈራረሙ ሰሞኑን ይፋ ሆኗል። የአይሻ ፕሮጀክት 1000 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚያስችል አቅም እንዳለው በጥናት ተረጋግጧል። የኢትዮጵያ ኤሌክትሪክ ኃይል ከደንግፋንግ ጋር ውል የገባው 120 ሜጋዋት የኤሌክትሪክ ኃይል ለማመንጨት መሆኑን ከውድነህ ዘነበ ዘገባ ለመረዳት ተችሏል። የኢትዮጵያ ኤሌክትሪክ ስራ አመራር ቦርድ ደንግፋንግ ከራሱ የገንዘብ ምንጭ በብድር የሚመለስ ፋይናንስ የሚያመጣ ከሆነ ስራው እንዲሰጠው፣ ይህንንም ስራ ከሀገር በቀሉ ኩባንያ መስፍን ኢንዱስትሪያል ኢንጂነሪንግ ጋር በጋራ እንዲያካሂድ ከጥቂት ሳምንታት በፊት ውሳኔ ማሳለፉን መዘገባችን ይታወሳል። ከሁለት ሳምንት በፊት ያረቀቀውና በውጭ ምንዛሬ ንግድ ላይ ግልጽነት እንዲሰፍን የሚያደርግ ነው የተባለለት መመሪያ ከየካቲት 2 ቀን 2008 ጀምሮ ተግባራዊ እንደሚሆን የኢትዮጵያ ብሔራዊ ባንክ አስታወቀ። የጸደቀው መመሪያ በረቂቁ ላይ ያልተካተቱ ማሻሻያዎች የያዘ ሲሆን በዋነኛነት በገቢ ንግድ ላይ የተሰማሩ ነጋዴዎች ለአንድ ወደ አገር ውስጥ ለሚገባ እቃ ከአንድ ባንክ በላይ የባንክ መተማመኛ ሰነድ ሌተር ኦፍ ክሬዲት መክፈት እንደማይችሉ ይደነግጋል። በተለይ አገር ውስጥ ባለው የውጭ ምንዛሬ ችግር ምክንያት የገቢ ንግድ የሚያከናውኑ ነጋዴዎች የውጭ ምንዛሬ የማግኘት እድላቸውን ለማስፋት በተለያዩ ባንኮች በአንድ ጊዜ ተመሳሳይ የምንዛሬ ጥያቄ የሚያቀርቡበትን አሰራር ያስቀራል ተብሏል። ይህን ለመቆጣጠርም ባንኮች በየሳምንቱ የቀረበላቸውን የውጭ ምንዛሬ ጥያቄ ለብሔራዊ ባንክ ማሳወቅ እንዳለባቸውም ይደነግጋል። የውጭ ምንዛሬ መመሪያው በዋነኛነት ባንኮች ከዚህ በፊት ያደርጉት እንደነበረው ለደንበኞቻቸው ቅድሚያ ከመስጠት ይልቅ በቅድሚያ የመጣ በቅድሚያ ያገኛል በሚለው መርህ መሰረት ማስተናገድ እንዳለባቸው ይገልጻል። የብሔራዊ ባንክ አመራርና ቦርዱ በአንድነት የባንኩ የውጭ ምንዛሬ ንግድ ጤናማነትን የመፈተሽ የመከታተልና ሪፖርት የማድረግ ኃላፊነት እንዳለባቸውም መመሪያው ያሳስባል ሲል አስራት ስዩም ዘግቧል። በንግድ ዘርፍ የተሰማሩ ባለሀብቶችን ወደ ማኒፋክቸሪንግ ዘርፍ ለማስገባት መንግስት ግፊት በሚያደርግበት ወቅት ከባለሀብቶች በተደጋጋሚ ለሚቀርበው የማበረታቻ ጥያቄ ምላሽ ለመስጠት የተዘጋጀው የግዥና ንብረት አስተዳደር ማሻሻያ ረቂቅ አዋጅ ለሚኒስትሮች ምክር ቤት ቀረበ። የገንዘብና ኢኮኖሚ ልማት ትብብር ሚኒስቴር ባለቤት የተዘጋጀው የፋይናንስ የግዥና ንብረት አስተዳደር ማሻሻያ ረቂቅ አዋጅ ጥር 30 ቀን 2008 ለሚኒስትሮች ምክር ቤት ቀርቧል። በነባሩ አዋጅ ውስጥ የነበሩትና የማኒፋክቸሪንግ ኢንዱስትሪ ተዋናይ ቅሬታ የሚያነሱባቸው አንቀጾች መሻሻላቸው ታውቋል። ከነዚህም መካከል አንደኛው የሀገር ውስጥ አምራቾች በጨረታ ወቅት 15 በመቶ የዋጋ ተጠቃሚ ለመሆን መታከል ያለበትን ተጨማሪ እሴት ከ35 በመቶ ወደ 20 በመቶ ዝቅ ያደርጋል ተብሏል። ከሀገር ውስጥ ኩባንያዎች የሚፈጸም የግዥ መጠን እስከ 10 ሚሊዮን ብር የነበረው በቀረበው ረቂቅ አዋጅ ወደ 150 ሚሊዮን ብር ከፍ እንዲል ሀሳብ መካተቱ ታውቋል። የኢንዱስትሪ ሚኒስትሩ አቶ አህመድ አብተው በቅርቡ ለጋዜጠኞች እንዳብራሩት የሀገር ውስጥ ባለሀብቶች መሰረታዊ ለውጥ እንዲያመጡ ለማድረግ እየተሰራ ነው ማለታቸውን ከውድነህ ዘነበ ዘገባ ለመረዳት ተችሏል። የሕዝብ ተወካዮች ምክር ቤት የጸረ ሙስና ኮሚሽን ከመልካም አስተዳደር ችግሮች ይልቅ የወንጀል ይዘት ያላቸው ግድፈቶች እንደሚታዩበት ሰሞኑን አስታወቀ። የፓርላማው ልዩ የክትትልና የቁጥጥር ቡድን በኮሚሽኑ የሚታዩትን ችግሮች ለይቻለሁ ብሏል። ተለይተው ታውቋል ከተባሉ ችግሮች መካከል ለኮሚሽኑ የሚደርሱ ጥቆማዎችን ለተጠቋሚ ማድረስ፣ በሙስና ሀብት አካብተው ኮሚሽኑን መልቀቅ፣ በሙስና ላይ የሚካሄዱ ክሶች እንዲቋረጡ ማድረግን፣ የሙስና መዝገቦች ላይ ተገቢ ምርመራ እንዳይደረግ በስነ ምግባሮች መኮንኖች ላይ ጫና መፍጠርና ሌሎች ዝርዝር ግድፈቶች ይፋ ሆነዋል ሲል ዮሐንስ አንበርብር ዘግቧል። ስነ ምግባርና ጸረ ሙስና ኮሚሽን ስራ አስፈጻሚውን መንግስት በመቆጣጠር መልካም አስተዳደር በአስፈጻሚው መዋቅር ውስጥ እንዲሰፍን ለማድረግ የተቋቋመ አካል መሆኑ ይታወቃል። የሕዝብ ተወካዮች ምክር ቤት ሰሞኑን ባካሄደው ስብሰባ ከ2006 ጀምሮ የፌዴራል ከፍተኛ ፍርድ ቤትን በዳኝነት ሲያገለግሉ የቆዩት ዳኛ ግዛቸው ምትኩ ለሕገ መንግስቱ ታማኝ ሆነው አልተገኙም በሚል ምክንያት ከኃላፊነታቸው ማንሳቱ ተገልጿል።
ፓርላማው ዳኛው ከሹመታቸው ያነሳው ጥር 28 ቀን 2008 የፌዴራል ዳኞች አስተዳደር ጉባኤ ዳኛው ፈጽመውታል ያለውን የዲሲፕሊን ስህተት አዳምጦ ከተወያየ በኋላ ነው። በዳኛ ግዛቸው ላይ የቀረቡ የዲሲፕሊን ክሶች 4 ሲሆኑ የፌዴራል ዳኞች አስተዳደር ጉባኤ የቀረቡትን ክሶች መርምሮና ምስክሮችን ሰምቶ የተከሳሹን ዳኛ ምላሽ ከሰማ በኋላ ለፓርላማው ለውሳኔ ማቅረቡም ታውቋል። ዳኛ ግዛቸው ምትኩ ለመጨረሻ ጊዜ ከሌሎች 2 ዳኞች ጋር ሲመለከቷቸው ከነበሩ ፋይሎች መካከል የእነ አቶ መላኩ ፈንታ እንደሚገኝበት የዮሐንስ አንበርብር ዘገባ ያመለክታል። በተያያዘ ዜና ደግሞ ፓርላማው በጥር 28 2008 ውሎ ሌሎች 2 ዳኞችን ከስራ ሲያሰናብት ለመጀመሪያና ለከፍተኛ ፍርድ ቤቶች 4 ፕሬዝዳንቶችን ሾሟል። የተሰናበቱት 2 ዳኞች የመጀመሪያ ደረጃ ፍርድ ቤት ዳኛ አቶ ሀብታሙ ሚልኪና የከፍተኛ ፍርድ ቤት ዳኛ አቶ አብርሃ ተጠምቀ መሆናቸው ተነግሯል። ለዳኞቹ መነሳት ምክንያት ተብሎ የተነገረው ያልተገባ ጥቅም ለማግኘት ፈጽመዋል የተባለው የዲሲፕሊን ጥሰት መሆኑም ተገልጿል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማው ቀርበው የተሾሙት ደግሞ 1 የከፍተኛ ፍርድ ቤት ፕሬዝዳንት፣ 2 ምክትል ፕሬዝዳንቶችና 1 የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት መሆናቸውን የዮሐንስ አንበርብር ዘገባ አመልክቷል። በተጠረጠሩበት የሽብር ወንጀል የፌዴራል ከፍተኛ ፍርድ ቤት በነጻ ያሰናበታቸውና ይግባኝ ተጠይቆባቸው በእስር ላይ የሚገኙት የ3 ፖለቲካ ፓርቲ አመራሮች ሕይወታቸው አደጋ ውስጥ እንደሆነ አስታወቁ። የአንድነት ለዲሞክራሲና ለፍትህ አንድነት ፓርቲ አመራር የነበሩት አቶ ዳንኤል ሺበሺ፣ የአረና ፓርቲ አመራር የነበሩት አቶ አብርሃ ደስታና የሰማያዊ ፓርቲ አመራር የነበሩት አቶ የሺዋስ አሰፋ የካቲት 1 ቀን 2008 አቤቱታቸውን ለይግባኝ ሰሚው ችሎት አቅርበዋል። በተለይ አቶ ዳንኤል የታሰረው በኮንቴነር ውስጥ መሆኑን፣ ምግብ እንዳይገባለት መከልከሉን፣ ዘመድም ሆነ ቤተሰብ እንደማይጠይቀውና ዛቻም እንደሚፈጸምበት ለይግባኝ ሰሚው ችሎት አመልክቷል። አቶ አብርሃና አቶ የሺዋስም ተመሳሳይ ድርጊት እየተፈጸመባቸው መሆኑን ተናግረዋል። በመጨረሻ ፍርድ ቤቱ በተለይ በደል ተፈጽሞብናል ያሉት ተከራካሪዎች በሚመለከት የቃሊቲ ማረሚያ ቤት አስተዳደር የካቲት 3 ቀን 2008 ቀርቦ ምላሽ እንዲሰጥ ትዕዛዝ ሰጥቷል። በመጨረሻ ፍርድ ቤቱ በተለይ በደል ተፈጽሞብናል ያሉትን ተከራካሪዎች በሚመለከት የቃሊቲ ማረሚያ ቤት አስተዳደር የካቲት 3 ቀን 2008 ቀርቦ ምላሽ እንዲሰጥ ትዕዛዝ ሰጥቷል። ይግባኝ ሰሚው ችሎት ከ3 ሳምንታት በፊት ያስተላለፈው ትዕዛዝ አቃቤ ሕግ ከብሔራዊ መረጃና ደህንነት አገልግሎት እንዳገኘው የገለጸውን የኢሜይል፣ የኢንተርኔትና የድምጽ ማስረጃ እንዳለ ዋና ኦሪጂናል እንዲቀርብለት ነበር። አለ የተባለው ማስረጃ ለማቅረብ የ1 ሳምንት ጊዜ እንዲሰጠው አቃቤ ሕግ ያቀረበው ጥያቄ የተቀበለው ይግባኝ ሰሚ ችሎቱ በማስረጃው ላይ ውሳኔ ለመስጠትም ለየካቲት 7 ቀን 2008 ቀጠሮ መስጠቱን የታምሩ ጽጌ ዘገባ ያስረዳል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ ማግኘት ይችላሉ። ጤና ይስጥልኝ።